የእርጋታ ሁነኛ መገኛ ነፍስህ ነች። የሰላምህ ምንጭ መንፈስህ ነው። ጩኸት በበዛበት ዓለም አንተም ብትጮህ ማንም አይሰማህም። ብዙዎች በታፈኑበት ምድር ያንተንም ስሜት ብታፍን ብዙ አያስደንቅም። እዚህም እዛም የሰው ልጅ እየተጎዳ ለትንሿ ጉዳት ብታለቃቅስ ዞር ብሎ የሚመለከት አይኖርም። ራስ ትኩረት ስትሰጥ ትኩረት መሳብ ትችላለህ። ውስጥህን ማዳመጥ ስትጀምር ሰዎች ሊያዳምጡ ይመጣሉ። አንተ ለራስህ መቆም ስትችል፣ አንተ ለህልምህ ስትተጋ፣ አንተ የራስህ ጽኑ አቋም ሲኖርህ፣ አንተ ለማንም የማትበገር መንፈሰ ጠንካራ በቀላሉ ተስፋ የማትቆርጥ ስትሆን ሰዎች ተገደው አንተን ለመደገፍ ይመጣሉ። በግድ ተከታዮች ይሆናሉ። ተገደው ጓደኝነትህን ይፈልጉታል። በሥራህ ምክንያት ብቻ ያከብሩሃል። አዎ ጀግናዬ፣ ከዓለም ፋታ ውሰድ። ከለቅሶው ከዋይታው ገለል በል። ከዛቻው ከሰበር ዜናው ከጥላቻው ከቂም ከበቀሉ ነጠል በል። ውስጥ ወዳለው የአምላክ መንፈስ ተመልከት። እርጋታን ተከተል። አምላካዊ ቃልን በራስ ላይ ሹም። ጽድቅን ፍለጋ ጽድቅን ተማር። ሌላውን ተውና ለውስጥ ስሜትህ መፍትሄ አብጅለት። አዲስ አጀንዳ የማታጣው ዓለም ያንተን ተረጋግቶ በሰከነ መንፈስ ከአምላኩ ጋር ማውራት አትፈልግም። አብዛኛው በኢጎው የተከበበው የሰው ልጅ በምንም መንገድ ከእርሱ ተሽለ እንድትገኝ አይፈልግም። አዲስ ነገር ብትጀምር የሚናገር ሰው ብዙ ነው። የሚያስደስትህን ሥራ ለመስራት ብትነሳ ጫናዎች አይቀየሩልህም። የምታስበውን ሕይወት መኖር ባትችል እንኳን የገዛ ሰላምህን ግን ለማንም ማሳለፍ አትስጥ። ውስጥ ለጊዜው ደስ ባይለውም ማድረግ የሚገባህን ከማድረግ አትመለስ። ጠብቅ፣ ራስህን ጠብቅ፣ አጥብቅ፣ ዙሪያህን አጥብቅ፣ ወስን፣ ለራስህ ወስን፣ ራስህን አስከብር፣ ለውስጣዊ ሰላምህ ዘብቁም። ስትረጋጋ የዓለምን ጩኸት ትሰማለህ። አንተ ዝም ስትል የምድርን ጋጋታ ታዳምጣለህ። ችግሮቿ በግልጽ ይታዩሃል። ክፍተቷን ታስተውላለህ። ሰዎች ዋይታ በጉልህ ይሰማሃል። ሰምተህ ዝም የምትል አይተህም በእሳት ላይ ቤንዚን አትጭርም። ሌላው የጠፋን ነፍስ ሲቆጥር አንተ ግን ለተቀሩት ነፍሳት ትጸልያለህ። ሌላው ለክፋትና በደል ድምፅ ሲሆን አንተ ለችግሩ መፍትሄ ትፈልጋለህ። ከዓለም ጋር ብትጮህ ከመጯጯህና ከመደነቋቆር በቀር ትርፍ አይኖርም። ቅዱሱ መጽሐፍ ይህን ይለናል፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጎደለ ምን ይረባዋል? አንተም አንድ የሚያዋጣህ ነገር ቢኖር ለነፍስህ ማደርና እርጋታህን መከተል ነውና አምላክህን አጥብቀህ ያዝ። ነፍስህን አትርፍ፣ ውስጥህንም ሰላም አትርፍ። አሉታዊ ሰው ከመልካም ሥራ ውስጥ እንከን ማውጣት ይችልበታል። ሰበብ የሚቀናው ሰው ስለሆነውም ስላልሆነውም ጉዳይ ምክንያት ከመደርደር ወደ ኋላ አይልም። የማይተው ልማድ ሁሌም ሲያሰናክለን ይኖራል። ውስጣችን የኖረው አመለካከት ዘወትር ከመንገዳችን እየቀደመ ሲያሰናክለን ይገኛል። ወዶ ሳይሆን ልማድ ስለሆነበት ብቻ ሰውን የሚያማ ሰው አለ። ፈልጎት ሳይሆን አብሮት ስላደገ ብቻ ዘወትር በመቃወም ዕድሜውን የሚፈጅ አለ። ነገር ግን አንዳንዴ ተቃውሞ የፍቅርን በር ይከፍታል። በጭፍኑ መተቸት፣ ያለ ምክንያት መጠላት ማንነታችንን ግልጽ እንድናወጣ ያግዘናል። ጭፍን ጥላቻ ወዳጆቻችን ይበልጥ እንዲወዱንና እንዲያከብሩን ያደርገናል። አዎ ጀግናዬ፣ መቼ እንደሚጠቅም አታውቅምና መጠላትህን አትጥላው። በመገፋትህ አትናደድ። ባልሆንከው ስም በመጠራትህ
አትበሳጭ። በመጨቆን አትማረር። በኑሮ ውድነቱ አታለቃቅስ። አንዳንድ ሁኔታዎች ብቸኛው አማራጭ መቀየርና ማደግ ብቻ ሊሆን እንደሚችል ተገንዘብ። ወደውም ይሁን ሳይወዱ፣ መርጠውም ይሁን ሳይመርጡ የለውጥንና የእድገትን መንገድ መጀመር ደግሞ ዋነኛው የህይወት ስኬት ነው። ጠላቶች ሲጠሉ ወዳጆች አብዝተው ከፍ ያደርጉሃል። ተቃዋሚዎች ስምህን ሲያብጠለጥሉ ፈላጊዎች ከነርሱ በላይ በፍቅር ደጋግሞ ያነሱሃል። አንዳንድ ጫና የፍቅር በር ሲሆን፣ አንዳንድ ፍቅር ደግሞ የውድቀት መንገድ ነው። አርቆ ተመልካች በቃላት አይሰናከልም። ስራውን ከልቡ የሚሰራ በፍጹም በኮሽታ አይደነግጥም፣ ስራውንም አያቆምም። አዎ፣ ፍቅርን የሚጠሩ ጥላቻዎች አሉ። ለአዲስ መንገድ የሚያመቻቹ እንቅፋቶች አሉ። ወደፊትን የሚያስተካክሉ የአሁን ችግሮች አሉ። ክፉ ሰዎች ክፋታቸው እንደሚጠቅም አያውቁም። ከዳተኞችም ክህደታቸው ትርፍ እንዳለው አይረዱም። እንዴት? የክፋትን አስጠሊነትና አላስፈላጊነት የክፉዎችን ተግባር ብቻ በመመልከት ስለምንረዳ፣ የክህደትን መሪርነት ከዳተኞች በሚያስመለክቱት ሐዘን፣ ለቅሶና ተስፋ የማስቆረጥ ስሜት ስለምንገነዘብ፣ መጥፎ ሰው የመሆንን አላስፈላጊነት መጥፎ ሰዎችን ከማየት ውጪ ምንም ሊያሳውቀን አይችልም። የውሸትን አስከፊነት ዋሾ ከሆኑ ሰዎች በቀር ማንም ሊያስተምረን አይችልም። ዘረኝነትን ለመጠየፍ የዘረኛውን ተግባር መመልከት በቂ ነው። የተማሩትን የሚኖሩ፣ ያስተዋሉትን በተግባር የሚገልጹ፣ የህይወት ትምህርትን ከእያንዳንዱ የህይወት አጋጣሚዎቻቸው የሚወስዱ ሰዎች ደግሞ በተወራባቸው ወሬ የሚደነግጡ፣ ባሉባልታ የሚሸበሩና ስራቸውን የሚያቆሙ ሳይሆን ይበልጥ ትኩረታቸውን ራሳቸውና ምርጫቸው ላይ በማድረግ በአሸናፊነትና በበለጠ ድል አድራጊነት ወደፊት መጓዛቸውን የሚቀጥሉ ናቸው። ለምን አስፈለገ? መማር፣ ማንበብ፣ ማጥናት ብሎም ጠንክሮ መስራት ለምን አስፈለገ? ለምን ይህን ያክል ትደክማለህ? ለምንስ አርፈህ ያገኘውን ተቀምጠህ አትበላም? እኮ ለምን? ለማን ሲባል? ለማን ሲባል ዋጋ ትከፍላለህ? ለምንስ ራስህን ታስገድዳለህ? ራስህን ታስጨንቃለህ? ራስህን ታደክማለህ? ሕይወትንስ ለምን ታወሳስባለህ? እኮ ለምን? ጥሩ ጥያቄ ነው። እርግጥ ነው መጨነቅ አያስፈልግም። ፈታ ብሎ መኖር፣ ሕይወትን ቀለል ማድረግ፣ እንደተመቸን መኖር ግድ ይለናል። እንግዲያውስ ይህን ሁሉ ነፃነት የሚሰጠንን ነገርስ ብናደርግ ምን ችግር አለው? ለምንስ አናደርገው? አለማንበብ ትችላለህ፣ ነገር ግን አእምሮህን የእውቀት ድርቅ ታስመታዋለህ። አለማጥናት ትችላለህ፣ ነገር ግን ፈተናህን መውደቅ አይቀርም። ሕልምህን አለመኖር ትችላለህ፣ ነገር ግን ነፃ ልትወጣ አትችልም። ምክንያት መደርደር ትችላለህ፣ ነገር ግን በስተመጨረሻ ምክንያትህ ውጤት አይሆንህም። አዎ ጀግናዬ፣ ለምን አደርገዋለሁ ብለህ ከጠየቅክ በኋላ ለምንስ አላደርገውም ብለህ ራስህን ጠይቅ። የምትፈልገውን አይነት ሕይወት እንድትኖር የሚያደርግ ከሆነ ለምን ራስህን አትገዛም? የአስተሳሰብ የገንዘብና የተግባር ነፃነት የሚሰጥ ከሆነ ስለምን ደጋግመህ ራስህ ላይ አትሰራም? ስለምን ጠንክረህ አትፋለምም? ስለምንስ ራስህን ነፃ አታወጣም? ስለምንስ ከሰዎች እጅ በመጠበቅ ጊዜን ታጠፋለህ? በሂደት የተገነባውን ማንነትህን መመልከት አትፈልግምን? ከራሱ በተሻለ ለሰዎች መትረፍ የሚችለውን፣ ለራሱም ሆነ ለሌሎች ትርጉም ያለውን ሕይወት ማጎናጸፍ የሚችለውን ሰው መሆን አትፈልግምን? ያንተ ዓለም ያንተ ነው። ማሟላት የሚገባህን ግብዓት በቅድሚያ የምታሟላው ለራስህ ነው።
አዎ፣ ለምን ማንበብ የሚገባህን መጽሐፍ አንብበ ዕውቀትህን አትመዝንም? ለምን ወደፊት ተጉዘህ አዲስ ነገር አትመለከትም? ለምን አጥንተህ ፈተናን አትሰራውም? ለምን የቻልከውን ሞክረ ሕይወትህን አትቀየርም? ለዚህ ሁሉ ጥያቄ ምላሽ ሊኖርህ ይችላል። ነገር ግን ምላሹን በሰጠህ ልክ ከደረጃህ በታች ለመኖር ራስህን ማዘጋጀት ይኖርብሃል። በእርግጥ አቅምህ ቁጭ ብሎ ያገኙትን እየበሉ መተኛት እንዳልሆነ ታውቀዋለህ። በአመለካከት ማደግና መቀየር እየቻሉ በወረደ አስተሳሰብ የችግር መንስኤ መሆን እንዳልሆነ ታውቃለህ። በራስ ጥረት ከፍ ማለት እየተቻለ ከሰው እጅ መጠበቅ እንዳልሆነም ታውቃለህ። እንግዲያውስ ለምን ትለፋለህ የሚልህን ሐሳብ አንተም የተሻለ ሕይወት ለመኖር አልለፋም? ለምን አልጥርም? ለምንስ በተለየ መንገድ አልሞክርም ብለህ ሞግተው። የራስህን ንግግር የውስጥ ጥያቄህን ስትመልስ ውጫዊው ዓለም በአንተ ቁጥጥር ስር እንደሚሆን አትጠራጠር። በገዛ ሕይወት ዙሪያ ምንም የማሰብ፣ ምንም የማድረግ፣ ምንም የመፍጠር መብቱም አቅሙም አለ። ያለፉትን ውጤት አልባና ያልተሳኩ ዓመታት በመጪዎቹም ጊዜ የመድገም ግዴታ የለብህም። በእያንዳንዱ መታደስ፣ መታነጽ፣ መጎልበት ትችላለህ። ውጤት ያልሰጠ አካሄድ ሊቀየር ይገባዋል። ያላሻሻለ ያላሳደገ እርምጃ መቀየር ይኖርበታል። መብትና አቅምህ ሁሉን ማስተካከል ይችላል። ፈልገህ ያጣኸውን ማንነት በውስጣዊ እድሳት፣ በሁለንተናዊ እይታዎች፣ በውጤታማ መክንዮች የማሻሻልና የማሳደግ ወኔውን ራስህ ፈልገህ አግኘው። ሳትፈልገው የሚመጣ የተሻለ ማንነትና ስብዕና እንደማይኖር ወቅ። አዎ ጀግናዬ፣ ያልታሰበውን ፍጥር። በቀላሉ የምትገምት፣ ዘውትር ተመሳሳይ ስፍራ የምትገኝ፣ ሁሌም አቅም የተገደበ እንደሆነ የምታሳይ ውሱንና ቁጥብ ሰው አትሁን። ያልሆነ የምታደርግ፣ ያልተከናወነ የምታከናውን፣ አዲስ መንገድ የምትወድ የምትሞክር ደፋርና ብርቱ ሰው ሁን። የሚጠቅምህና የሚቀይርህ ከሆነ ያለምንም ሀፍረትና ፍርሃት የምትጠብቅበት ስፍራ ተገኝ። ከተለያዩ ሰዎች ጋር ተወዳጅ። እርምጃህን አድስ፣ ውሎህን ቀይር። ባልተጓዝክባቸው መንገዶች ተጓዝ። መዳረሻን በቀየርክ ቁጥር ሁሉ ነገርህ ይቀየራል። ድፍረትህ ሌላው ላይ ተጽዕኖ ለመፍጠር ሳይሆን ራስህን ለማሳደግ ነው። በተመሳሳይ ዕድሜ ደረጃ ላይ የሚገኙ ሰዎች እያንዳንዳቸው የየራሳቸው የሕይወት ተሞክሮ፣ የግላቸው የእሳቤ ደረጃና የንቃተ ሕሊና እርከን ይኖራቸዋል። በብዙ ውጣ ውረድ ያለፈ፣ ራሱን ለማግኘት የጣረ፣ ዘውትር ራሱን በመፈለግ ራሱን በመፍጠር ውስጥ ያለፈ ሰው የፈለገው የሕይወት ከፍታ ላይ የመድረስ ብቃቱ ከፍተኛ ነው። አዎ፣ የሰለቸህን፣ የታከተህን፣ ተስፋ ያሳጣህን የሕይወት ዘይቤ ለመቀየር ድፍረትን ተላበስ። አንድ ቦታ በመቆም አንድ አይነት ውጤት አልባ ተግባር በመፈጸም ተመሳሳይ ከእድገት የራቁ ሰዎችን በማግኘት አዲስ ነገር የማያስተምር ፊልም በመመልከት ለውጥ የማይታይበት ስፍራ ደጋግሞ በመገኘት በተአምር የሚቀየር ሕይወት የለም። ጥርስህን ነከስ አድርገህ ከምቾት ቀጠና ለመውጣት ተጣጣር። በአዲስ መንገድ ለመጓዝ ወኔህን አነሳሳ። የተለየ ተግባር ለመፈጸም ራስህን አጠንክር። አዲስ ነገር ጅማሬው ይከብዳል፣ ሂደቱ ግን ያንጻል፣ ያስደስታል፣ ያረካል። እንደሚታሰበው ቀላልና አልጋ በአልጋ ላይሆን እንደሚችል እሙን ነው። ነገር ግን ነገሮች እኛ ባለንበት ከሚቀየሩብን ራሳችን ለለውጥና ለእድገት የፈጠንን መሆን ይኖርብናል። የማትወደውን ሥራ እንድትሰራ ሕይወት ልታስገድድ ትችላለች። ነገር ግን እንድትቀይረው ሙሉ መብት ሰጥታለች። እርካታ በሌለው ምቾት፣ እድገት በማያሳይ የኑሮ ደረጃ፣ ራስን በማታበቃበት የሕይወት መንገድ ረጅሙን ዕድሜን ከመፍጀት ተቆጠብ። ሁሌም በአዲስ መንገድ ራስህን ለማሻሻልና ለማሳደግ የተጋ ሁን። ራሳችሁን ብዙ አታስጨንቁ። ያሰብኩት ሁሉ ለምን አልሆነም ብላችሁ ከራሳችሁ ጋር አትጣሉ። ከአቅማችሁ በላይ እየታገላችሁ ራሳችሁን አታድክሙ።
ሁሉም ነገር በጊዜው እንደሚቀየር አስተውሉ። ተጨነቃችሁ፣ ተጠበባችሁ፣ አወጣችሁ፣ አወረዳችሁ፣ ራሳችሁን ጎዳችሁ፣ አልጎዳችሁ፣ በስተመጨረሻ ነገሮች ሁሉ መቀየራቸው አይቀርም። ስንት ዋጋ የከፈላችሁለት ደጋግማችሁ በይቅርባይነት የጠገናችሁት ረጅም ጊዜ የተንከባከባችሁት የፍቅር ሕይወታችሁ የኋላ ኋላ እንቅልፍ ሲያሳጣችሁ ከልክ በላይ ሲያስጨንቃችሁና ለከፋ ችግርም ሲያጋልጣችሁ ዝም ብላችሁ አትመልከቱ። የትኛውም ሐሳብ ስልጣን ሰጣችሁት እንጂ በእናንተ ላይ ምንም አይነት ስልጣን የለውም፣ ሊኖረውም አይችልም። ቅዱስ መጽሐፍ ይህን ይላል፣ ተጨንቆ በቁመቱ ላይ አንዳች ክንድ የሚጨምር ማን ነው? ስለተጨነቅን የሚስተካከል ነገር ቢኖር መልካም ነበር፣ ነገር ግን የለም። ስለተዋከብንና ስለተጣደፍን በፍጥነት የሚሳካ ነገር ቢኖር ጥሩ ነበር፣ ነገር ግን የለም። ሁሉም በሰዓቱ ይቀየራል። ሁሉም በጊዜው በእጃችን ይገባል። የኛ ድርሻ በተቻለ አቅም ነፃ ሆኖ መኖር ነው። አዎ፣ ምንም ቋሚ ነገር የለም። አንዳች ዘላለም እንደነበር የሚኖር ነገር የለም። ጥቂት የማይባል ሰው ለአንዲት ነፍሱ ብሎ ራሱን የከፋ አደጋ ውስጥ ይከታል። የማያውቀውን ዓለም ናፍቆ ለሞት ራሱን ያጋልጣል። የነገሮችን መቀየር መታገስ አቅቶት የገዛ ዓለሙን በጨለማ ይሞላል። ዛሬ ላይሆን ይችላል። አሁን የታሰበው ነገር ላይሳካ ይችላል። በዚህ ሰዓት የተፈለገው ለውጥ ላይመጣ ይችላል። ነገር ግን አሁን አልሆነም ማለት ነገም አይሆንም ማለት አይደለም። እስካልቸኮላችሁ ድረስ አይናችሁ እያየ ብዙ ነገር ሲቀየር ትመለከታላችሁ። ለከፋው የሕገወጥ ስደት፣ ማንነትን ለሚገድለው መጥፎ ሱስ፣ አንገት ለሚያስደፋው የበታችነትና ፍርሃት ራሳችሁን አሳልፋችሁ አትስጡ። ነፍስን ሽጦ የሚኖር ሕይወት የለም። አስቡት፣ ምናልባትም እናንተ ዛሬ ራሳችሁን የሰዋችሁለት ሕይወት ውስጥ እናንተ አትኖሩም ይሆናል። ራስን ከማጣት የከፋ ውድቀት የትም የለም። ሰው ሆኖ ሰውነትን መርሳት፣ የተከበሩ ሆኖ እንደ ርካሽ መናኛ መታየት፣ ብርቱ ሆኖ እየተልፈሰፈሱ መኖር የምርም ቅስም ሰባሪና ተስፋ አስቆራጭ ነው። ነገር ግን ሌላ ቀን አለ። ዛሬ ያቀረቀረው አንገት ነገ ቀና ይላል። ዛሬ የተሰበረ ልብ ነገ ይጠገናል። አዎ ጀግናዬ፣ ምንም የሚቀየር ነገር የለም ብለህ ቶሎ ተስፋ አትቁረጥ። ታጋሽ ሰው በረዶ ውሃ ሲሆን ያያል። በነገሮች ጊዜያዊነት የሚያምን ሰውም ከከፋው ቀን ማግስት መልካሙን ቀን ለማየት ይበቃል። ጽኑ ልብ የማይሻገረው የሕይወት ፈተና የለም። በአምላኩ ሥራ የሚያምን ሰው በየትኛውም ውድቀት አይሰበርም። ማግኘትና ማጣት፣ ማትረፍና መክሰር፣ መውደቅና መነሳት የሕይወት ተቃራኒ ገጾች ናቸው። ረጅም ጊዜ ሲያተርፍ የኖረ ነጋዴ የሆነ ጊዜ ሊከስር ይችላል። እንዲሁ ደጋግሞ ሲከስር የነበረ ነጋዴም አንድ ቀን ከኪሳራው በላይ የሚያተርፍበት ቀን ይመጣል። ለብዙዎች ሀብታም መሆን ከባድ አይደለም። ሀብታም ሆኖ መቆየት ግን እጅግ ፈታኝ ነው። ምክንያቱም ምንም ቋሚ ነገር የለም። ምን፣ እንዴትና መቼ መቀየር እንደሚችል አይታወቅም። በጊዜያዊ ስሜት አትረበሽ። በወቅታዊ ደረጃ አትከፋ። አሁን ስለሆነብህ የከፋ ነገር ከልክ በላይ አትጨነቅ። ምንም ቋሚ ነገር በሌለበት ዓለም የኔ ሕይወት አይቀየርም ብለህ በፍጹም በራስህና በፈጣሪ ተስፋ እንዳትቆርጥ። እንደ አንድ ጥሩ ሰው፣ እንደ አንድ ብርቱ ለሰው አዛኝ ሰው፣ እንደ አንድ ቅንና የዋህ ሰው ይበልጥ የሚያስጨንቅህ ነገር ምንድን ነው? የምትሰጠው ወይስ የምትቀበለው? የምታደርገው ወይስ የሚደረግልህ? የምታስገኘው ወይስ የምታገኘው?
የምታስጨምረው ወይስ የሚጨመርልህ? ለየትኛው ይበልጥ ትኩረት ትሰጣለህ? ልብህ ለየትኛው ያደላል? መቀበል የለመደ ሰው ደስታው ሁሌም የሚሰጠውን ነገር በማሰብ የሚያገኘው ነው። መስጠትን የለመደ ደግሞ ሲሰጥ ብቻ የሚያገኘውን ደስታ በሚገባ ያውቀዋል። አዲስ ነገር ሲደረግልህ እንደምትደሰተው ሁሉ አዲስ ነገር ለሰዎች ማድረግም ደስታን ሊሰጥህ ይገባል። የጠበቅከው ነገር ሲከናወንልህ ልብህ ሐሴት ያደርጋል። ብዙዎች የሚጠብቁትም በአንተ በኩል ሲደረግላቸው ያንተን ስሜት አዳምጥ። አዎ ጀግናዬ፣ ምንድነው የምትሰጠው? እንደ ማንኛውም ሰው ምን አለኝና አትበል። ምንም ባይኖርህ መስጠት እንደምትችል መለማመድ ይኖርብሃል። ነገር ግን ማንም ምንም ሳይኖረው፣ ምንም ሳይሰጠው፣ ምንም የሚያካፍለው ሳይታደለው የተፈጠረ ሰው የለም። ትኩረታችን ሁሉ ሰዎች ላይ ሆኖ ያለንን ነገር ግን ማስተዋል ያልቻልን ብዙዎች ነን። ባለው ነገር የሚመካ በተሰጠው ነገር ደረቱን የሚነፋ ሰው ቢኖር አለኝ የሚለው ነገር ሲጠፋ ተሽመድምዶ እንደሚቀመጥ ምንም ጥርጥር የለውም። ኩራትህ በተሰጠህ ባገኘኸው ወይም በታደልከው ሳይሆን በምትሰጠው በምታጋራውና በምታካፍለው ይሁን። የሚያኮራህ ነገር አንተ ጋር ያለ ነገር ሳይሆን ካንተ የሚወጣ ነገር ይሁን። አዎ ሌላው ባይኖርህ ተስፋ አለ፣ ብርታት አለ፣ ቅንነት አለ፣ ደግነት፣ መልካምነት፣ የዋህነት አለ። ሰዎችን ከዚህ በላይ ለረጅም ጊዜ የሚጠቅማቸው ነገር የለም። የምትሰጣቸው ገንዘብ ለጊዜው ችግራቸውን ይፈታል። የምታጋራቸው ንብረት ለተወሰነ ጊዜ የተሻለ ሕይወት ያሳያቸዋል። በጊዜው የምትመግባቸው የተስፋ ቃል እንደ ቀላል ጆሮ ሰጥተህ የምታዳምጣቸው፣ ሲፈልጉ አለሁላችሁ የምትላቸው፣ ብርታትን የምታካፍላቸው ነገር ግን ከምታስበው በላይ ዋጋህን ይጨምራል። ሁሌም ቢሆን ከምትቀበለው የምትሰጠውን አስበልጥ። ከሚደረግልህ ለሰዎች የምታደርገውና የምታካፍለው ነገር ላይ አተኩር። መስጠትን፣ ማጋራትን ልመድ። ውስጥህንም በመትረፍረፍ ሙላው። ጉዞ ጀምረሃል። መዳረሻህም ሩቅ እንደሆነ ተገንዝበሃል። የሚያስከፍልህን ዋጋ፣ የሚጠበቅብህን መስዋዕትነትም በሚገባ ተረድተሃል። የዘወትር ሐሳብህ ካሁን የምትጨብጠው መዳረሻ ነው። ነገር ግን አንድ ነገር ጎድሎሃል። ልትጨብጠው የምትፈልገው ምኞቴና ህልሜ የምትለው ነገር ግልጽነት ያንሰዋል። በቀላሉ የምትረዳውና የኋላ ደጀን ያለው ጠንካራ መሰረት ላይ የተገነባ አይደለም። ወራጅ ውሃ ቢመጣ እንደሚወስደው አሸዋ አንድ ፈታኝ ክስተት ቢገጥምህ ጥለኸው ትሄዳለህ። ችግሮች ከየአቅጣጫው ቢመጡ ሳታንገራገር ትሽረዋለህ፣ ጀርባህንም ትሰጠዋለህ። የትም ለመሄድ ተነሳ። የምትሄድበት ስፍራ ግልጽነት እጅግ ወሳኝ ነው። ማንንም ለማግባት ወስን። የምታገባትን ሴት ጠንቅቀ ማወቅ ይኖርብሃል። ከማንም ጋር ስራ ጀምር። ሰውየውን ግን በሚገባ ልክ ማንነቱን መረዳት ይጠበቅብሃል። አዎ ጀግናዬ፣ ግልጽ መዳረሻ ከጉዞ በፊት መቀመጥ ይኖርበታል። ብሩህ ነገ ዛሬ የሚጠነሰስ ነው። የነገ መዳረሻ ዛሬ በግልጽ ሊታወቅ የሚገባ ነው። በጭፍን የተጀመረ ጉዞ ማብቂያው ገደል ነው። ሳያነብ የሚፈርም ሰውና መሄጃውን ሳይረዳ የሚጓዝ ሰው አንድ ናቸው። ሁለቱም የሚያሳስባቸው የአሁን ተግባራቸው እንጂ ተግባራቸው አስከትሎ የሚመጣው ነገር አይደለም። ሁሌም ቢሆን ተግባር ካለ ውጤት አለ። ምናልባት ውጤቱ ይዘገይ ይሆናል እንጂ በፍጹም የሚቀር ነገር ግን አይደለም። መልካም ዘር ፍሬውም መልካም ይሆናል። ነገር ግን የሚያልፍበት መንገድ፣ የሚሰጠው እንክብካቤ፣ ትኩረትና የአየር ንብረትም ወሳኝ ነው። ያንተም ውጤት ያምር ዘንድ
ጉዞ በብርታት በጥንካሬና በግልጽ መዳረሻ ሊታገዝ ይገባል። አዋቂ ሁሉ ጠቢብ እንዳልሆነ ሁሉ የሚጓዝ ሁሉም ከመዳረሻው ላይ ደርስ ይችላል። አዎ፣ በግልጽነት ግልጹን መንገድ ተከተል። መዳረሻህን በጥልቀት እወቀው። የምትወዳጀውን ሰው ማንነት ለመረዳት ሞክር። በቅርብህ ያሉ ሰዎችን በሚገባ መርምራቸው። በግልጽ አረዳድ የሚደርስብህን አደጋ ትቀንሳለህ፣ ዝግጁነትህን ትጨምራለህ፣ ጥንካሬህን ታጎለብታለህ። የምትጀምረው ለማቆም አይደለም። ግንኙነት ውስጥ የምትገባው ለጨዋታ አይደለም። የጋራ ሥራ የምትጀምረው ለኪሳራ አይደለምና ከየትኛውም እርምጃ በፊት የት እንደሚያደርስ በግልጽ ወቀው። ምን እንደሚያስከፍልህና ምን እንደሚያሳጣ ጭምር በሚገባ ተረዳ። ከመጓዝህ በላይ አቅጣጫህ ላይ ተጠንቀቅ። መዳረሻህን ግልጽ አድርግ፣ ተገቢውን ትኩረትም ስጠው። ማንም እንዲረዳ ብትፈልግ የምትፈልገውን ነገር ማወቅ ይኖርብሃል። የተብራራ ግልጽ የሆነ በምናብህ የሚመላለስ ከማደግ ውጪ የማይቀየር ትርጉም የሚሰጥ ፍላጎት ያስፈልግሃል። እንቅልፍህን አጥተህ የምትሰራው ስሜት ለማይሰጥ ነገር ከሆነ ስሜት የሚሰጥን የመፈለጉ ግዴታ ያንተ ነው። አንተ ለራስህ ማወቅ ካልቻልክ ማንም የሚጠቅምህን መርጦ ሊሰጥህ አይችልም። ዓላማህን ማሳካት እንደምትችል የሚነግርህ ሁሉ ዓላማህን ቀርጾና አስተካክሎ በእጅ አይሰጥህም። የራስህን ኃላፊነት በአግባቡ ስትወጣ ሊረዳህ የሚፈልገው ሰውም ሊረዳህ ይመጣል። ስለ ፍላጎትህ በማወቅ እርምጃ ለመውሰድ አታቅማማ። ስላገለገልክ ብቻ የምትረካበት፣ ስለሰጠ ብቻ ውስጥ ሐሴት የሚያደርግበትን ዘርፍ ፈልገ ኑሮህን በእርሱ ላይ መስረት። ቀን በቀን የምትመርጠው፣ ቀን በቀን የምታስበውና ቀን በቀን የምታደርገው ነገር ማንነትህን እየገለጠ ይመጣል። አንድ ቀን ሙሉ ማንነትህን ላይወስን ይችላል። አንዴ አድርገህ የምታቆመው ተግባር ጀምሮ የማቆም ልማድ እንዳለብህ ላያሳይ ይችላል። ያለህን መጽሐፍ ለማንበብ ፍላጎት ማጣትህ የንባብ ፍቅር እንደሌለህ የሚያመላክት ላይሆን ይችላል። በአንድ ተግባር ማንነትህን እንደማትለካ ሁሉ በአንድ ተግባርም ራስህን ልትቀይር አትችልም። ማንነትህ ላይ ተጽዕኖ ያላመጣ ተግባር እንዴትም ሊቀይር አይችልም። ወጥነትና ልማድ የሚባል ነገር ይኖራል። የመረጥከው ተግባር ውጤት እንዲያመጣ የማያቋርጥ ጥረት ያስፈልግሃል። የፈለግከው ደረጃ ላይ ለመድረስ ወጥነት ያለው ተግባር፣ በቀላሉ የማይረበሽ ተስፋ ያለው፣ ከልብህ የምትወደው ከራስ ጋር የተዋሃደ ጥረት ያስፈልግሃል። አዎ ተክላይ፣ አንድ ቀን ሳይሆን ቀናቶች ይሰሩሃል። አንዱ ተግባር ሳይሆን ልማድህ ይገነባሃል። አንዱ ምርጫ ሳይሆን በተደጋጋሚ መርጠህ ዋጋ የምትከፍልለት ተግባር ለውጤት ያበቃሃል። በአጭር ጊዜ ትልቅ ውጤት መጠበቅ ድካምህን ያፈጥነዋል። በቀላሉ ለስንፍና ይዳርግሃል። በፍጥነት አቅጣጫህን ያስተዋል። ለተስፋ መቁረጥ ያጋልጥሃል። ከተግባር ጥራት በላይ ውጤት ላይ ማተኮር ቀጣይነት ያለው ተግባር ላይ የራሱ የሆነ ተጽዕኖ ይኖረዋል። የአንድ ቀን ንባብ አንባቢ አያደርግህም። ለአንድ ቀን ጠንክሮ መስራት ሕይወትህን አይቀይረውም። ለተወሰነ ጊዜ ብቻ የምትወደውን መስራት ሕይወትህን ሙሉ በሙሉ አስደሳች አያደርገውም። ሁሌም ከቀናት ከሳምንታትና ከወራት የሚልቅ ጥረት ያስፈልግሃል። አዎ፣ አሰልቺ ተግባር ድካም አያጣውም። በሂደት ለውጥ የማያመጣ ለምንም የማያበቃ ተግባር፣ ተጨባጭ ውጤት የማያሳይ ሥራ በእርግጥም እስከ መጨረሻው የመሄድ ዕድሉ በጣም ጠባብና አናሳ ነው። የማይወዱትን ሥራ መስራት ምን ያክል ትግል እንደሆነ ለማወቅ ግዴታ ሥራው ላይ መገኘት አያስፈልገንም። ስናስበው ብቻ ሲደክመን መረዳት እንችላለን። የሚገነቡ ቀናት ታግላይ ያሸነፍካቸው ሳይሆን በፍቅር ማርከ በምትወደው ሥራ አንጸ በምርጫ አዋዝተ የምታሳልፋቸው ቀናቶች ናቸው። የቻልከውን ያክል ትሞክራለህ። ሙከራህን ግን የመውደድ ግዴታ ይኖርብሃል። ለጊዜው በምርጫ ላትደሰት ትችላለህ፣ ነገር ግን ምርጫህን የማክበር ግዴታ አለብህ።
የየዕለት ሂደት እድገት ይፈልጋል። ተደጋጋሚ እርምጃ ለውጥ ማምጣት ግድ ይለዋል። እቅዶችን በሚገባ አጥና። ከውጤቱ በላይ ሂደቱ ላይ አተኩር። የኛ ቢሆን ብለን በምንመኘው በምንወደው ከልባችን በምንናፍቀው ሰው መገፋትና የመጠላት ሁኔታ ሲገጥመን ቀድሞ ወደ አእምሮአችን የሚመጣው ምን ይሆን? ለሰውየው እንደማንገባው እንደማንመጥነው ወይስ ሰውየው እንደማይገባንና እንደማይመጥነን? ራስህን እንደ ሰዎች ፍላጎት ማሟያነት የምታስብ ከሆነ ወደድክም ጠላህም ሚዛንህ በእነርሱ ተቀባይነት ማግኘት አለማግኘትህ ነው። ራስህን ለእነርሱ ብቁ ማድረግ ላይ ካተኮርክ መለኪያ የእነርሱ ምላሽና ተቀባይነት ይሆናል። እነርሱ የሚያሰምሩልህን መስመር መቀበልና ማለፍ ሲሳንህ የጀመርከውን የራስህን ትክክለኛ መንገድም ትስታለህ። የእነርሱን ምላሽ እንደ ማንነትህ ልኬት መቀበል ትጀምራለህ። አዎ ጀግናዬ፣ የማይመጥንህ ይሄዳል። በአንተ ደረጃ በአንተ ልኬት ያልሆነ አንተን የማይመጥንህ የትኛውም ነገር አንተ ጋር የሚሆንበት ምክንያት አይኖርም። ብዙ ጊዜ አንተ በቂ ስላልሆንክ ሳይሆን አንተ ከበቂ በላይ ስለሆንክ መተው ያለብህ ሁኔታ ወይም ሰው ሊኖር ይችላል። ካንተ አንሶ መገኘት፣ ካንተ አለመቻል፣ ካንተ ብቁና ዝግጁ አለመሆን ሳይሆን ከተቀባይ ከደረጃ ማነስና ብቁ አለመሆን ያሰብከው ነገር ላይሳካ ይችላል። ለራስህ ትክክለኛ፣ ታማኝ፣ ወዳጅ፣ ተንከባካቢና አሳቢ እንደሆንክ ከተሰማ ወደ ሕይወትህ የሚገባውም ሰው እንደዛው ይሆናል ብለህ አትጠብቅ። አንተ ታታሪ፣ ጠንክሬ የምትሰራና ለዓላማህ የምትታገል ሆነ በጥቃቅን ጊዜያዊ ተግባር ላይ ጉልበትና ጊዜን የምታጠፋ ከሆነ በእርግጥም የማይመጥንን ስፍራ ላይ ተገኝተሃል ማለት ነው። አዎ፣ በሕይወትህ ጥበቃን ተለማመድ። ትክክለኛውን ጊዜ ጠብቅ። የሚመጥንህን ሰውም ሆነ ሁኔታ በትዕግስት ተጠባበቅ። ያንተ ለነገሮች ዝግጁ መሆን ብቻ ግንኙነትህን ወይም ስራህን ውጤታማና ስኬታማ አያደርግም። በምትወደው ሰው አለመወደድ ያንተ ችግር አይደለም። በምትወደው ስራ ለውጤት አለመብቃት ያንተ ክፍተት አይደለም። የምትፈልገው ቦታ ያልደረስከው ስለማትችል አይደለም። አንድም ፍላጎትህ ካንተ ልኬት በታች ነው፣ ሌላም ጊዜው አሁን ስላልሆነ ነው። የማይወድህን ሰው እንዲወድህ የመታገል ግዴታ የለብህም። የማይመለከትህ ስፍራ መገኘት አይኖርብህም። በተመጣጣኝ ሁኔታ ለአንተ ስሜት ከሌለው ሰው ጋር ጊዜህን የምታባክንበት ምክንያት የለም። አንተ ልክህን ስታውቅ፣ መጠንህን ስትለይ፣ ራስህን ስታከብር፣ የሚገባህን ስትረዳ የሚያከብርህ ቦታ የሚሰጥህና ከልቡ የሚፈልግህ ሰው እንደሚመጣ አትጠራጠር። ሕይወት በምርጫ እንደተሞላች አስተውሉ። ትምህርታችሁ ብቸኛው ሕይወታችሁን መቀየሪያ መንገድ አይደለም። ስራችሁ ብቸኛው ገቢ የምታገኙበት መንገድ አይደለም። ከአሁን ጓደኞቻችሁ ውጪ ሌሎች ሰዎች ጓደኞቻችሁ መሆን ይችላሉ። አሁን ካላችሁበት ጎጂ የፍቅር ሕይወት ውጪ ሌላም የፍቅር ሕይወት የመጀመር መብቱ አላችሁ። ምድር በምርጫ ተሞልታ ሳለ በራሳችሁ መንገድ ራሳችሁን ምርጫ አታሳጡት። ቀና ብላችሁ ዙሪያችሁን ተመልከቱ። ራሳችሁን አስተምሩ፣ አስተውሉ። በአንዱ ባይሳካላችሁ በሌላው እንደሚሳካላችሁ አስቡ። የሆኑ ሰዎች ባይቀበሏችሁ ሌሎች ሰዎች ሊቀበሏችሁ እንደሚችሉ አስቡ። አዎ፣ ዓለማችሁን አታጥቧት። በገዛ አስተሳሰባችሁ ለራሳችሁ ገደብ አትሆኑ። የአሁን ስራችሁ ካላስደሰታችሁ
ሌላ ሥራ የመፈለግ መብቱ እንዳላችሁ እወቁ። የአሁን ከባቢያችሁ ካልተመቻችሁ የመቀየር ምርጫ እንዳላችሁ እወቁ። በወቅቱ ያላችሁበት ግንኙነት ሰላማችሁን ከነሳችሁ፣ እረፍት ከመስጠት ይልቅ ለከፋ ጭንቀት ከዳረጋችሁ፣ ከደስታ ይልቅ ለሐዘን ካበቃችሁ ጊዜ ወስዳችሁ በማሰብ ከእርሱ ነፃ የመሆን መብት እንዳላችሁ አስተውሉ። በአእምሮአችን የተገደቡ እሳቤዎች ሳይውል ሳያድር በምድር ላይ የመገለጥ አቅማቸው በጣም ከፍተኛ ነው። በተሰጠን ነፃነት የፈለግንበት መድረስ አሊያም ለውስጥ ሕሊናችን አለመቻላችንን በመንገር ራሳችንን መገደብ እንችላለን። ያልታሰቡ ነገሮች በተግባር ሊገለጡ አይችሉም። አዎ ጀግናዬ፣ በውስጥ ከፈጠርከው የተገደበና በብዙ ችግሮች የታጠረ ዓለም ውጪ ነፃ የሆነ የሚበጅህና ልታድግበት የሚገባ ሌላ ዓለም እንዳለ ማሰብ ጀምር። ራስህን ምርጫ እያሳጣ የሕይወትን ጣዕም በሙላት ከማጣጣም አታግደው። ዕድሜ ዘመንህን በአንድ ቤት ተዘግቶብህ ስለ ውጪው መጥፎነትና አስፈሪነት ቢነገርህ ከዛ ቤት መውጣት አትፈልግም። ለራስህም ከአሁኑ ሥራ ውጪ ያሉ ሥራዎች ካንተ ጋር እንደማይሄዱ ደጋግመህ ለራስህ ብትነግረው፣ አሁን አብራህ ከሆነች ሴት ውጪ ሌላ ሴት እንደማትፈልግ ራስህን ብታሳምን፣ ከአሁን ጓደኞችህ በላይ ሌላ የሚያስብልህ ሰው እንደማይኖር ከተቀበልክ፣ ከዚህ በላይ ዓለምህን አጥብበህ በተገደበ ክልል ውስጥ የምትኖርበት ሁኔታ አይኖርም። ዓይንህን ግለጥ፣ ዞር ዞር በል። አንዱ ባይሳካ ሌላው እንደሚሳካልህ እያሰብክ በየአቅጣጫው ተንቀሳቀስ። ጥሩ ነገር ክፍያ አለው፣ ዋጋ ያስወጣል፣ ጥረትን ይጠይቃል፣ መሰጠትን ይፈልጋል። መጥፎ ተግባርም እንዲሁ ዋጋ ያስወጣል፣ እጅን ያሳጥራል፣ አቅምን ያሳንሳል፣ ስሜትን ይገድላል። እምነት ኖሮ ማድረግ የምትችለው ነገር በበጎ ተግባር የኋሊት ምላሽ በመተማመን ነው። የትኛውንም ክፋትን የሚዘራ ሐሳብ ብታመነጭ ጉዳቱና ክፍያው አሁን ባይሆንም በጊዜው በእጥፍ ይከፈልሃል። መሆን የምትችለው ብዙ መልካም ነገር እያለ ሸፍጥና ደባን ብትመርጥም ዋጋው አንድም ከአምላክህ ሌላም ከሰው ይሰጥሃል። መጥፎና ጨካኝ ለመሆን ራስህን መካድ እንዳለብህ ልትገነዘብ ይገባል። ተፈጥሯዊው ሰውነትህ የመልካም ፍሬ ዘር እንጂ የጥፋትና የተንኮል ምንጭ አይደለም። ሕይወትን ቀለል ማድረግ ከፈለግ ጥሩ አዛኝና ሰዎችን የሚረዳ ሰው መሆን በቂህ ነው። አእምሮ ሲያርፍ፣ ውስጥ ሰላም ሲሰማው፣ ማንነትህ ሲነጻ፣ ንጹሕ አየር ስትተነፍስ፣ ከአምላክ ጋር ስትግባባ፣ ከባቢህን በበጎ ተግባር ስታንጽ የሚሰማህን ልዩ ስሜት አዳምጥ። ስሜቱንና ዋጋውን ብታመዛዝን የምታገኘው የተለየ ስሜት ከሌላ ከምታገኘው በእጅጉ ይበልጣል። አዎ ጀግናዬ፣ ክፍያ አለው። መልካም መሆን፣ ክፉ መሆን፣ ሕግን ማጽናት፣ ሕግን ማፍረስ፣ ሰውን መርዳት፣ ሰውን መጉዳት፣ ራስን መበደል፣ ራስን ነፃ ማውጣት፣ በታሪክ መታሰር፣ ታሪክ መስራት፣ እያንዳንዱ ተመጣጣኝ ዋጋ ያስከፍላል። ጠቃሚው ግን መልካምነት እንደሆነ ግልጽ ነው። ታሪክ የሆነ ተግባር ሁሌም ታሪክነቱ፣ ትርክትነቱ ይቀጥላል። የትም ሀገር፣ የትም ቦታ በማንም ሰው ሕይወት ውስጥ መጥፎ ታሪኮች ነበሩ። ብዙ ሰዎችም ጠፍተውበታል፣ ተሰቃይተውበታል፣ ዋጋ ከፍለውበታል። ነገር ግን ባለፈው ጥፋትና በደል ውስጥ ራስን ወስኖ ማስቀመጥ፣ የራስን የተለየ ታሪክ ለመስራት አለመታገል፣ በምትኩ በትናንት ጥፋት ላይ ዛሬም የተለየ ጥፋትና ክፋትን ለመፈጸም መቻኮል ከሚዛናዊው ሰውኛ ባህሪ የወጣ ነው። አዎ፣ መጥፎውን ታሪክ በመልካም ታሪክ መቀልበስ ባትችል፣ ክፉን ተግባር በጥሩ ሥራ መሻር ባትችል እንኳን ደጋግመ መጥፎውንና ክፉውን ታሪክ ማንሳት አቁም።
አቅም እንደሌለው፣ ደካማ እንደሆነ፣ የራሱን ታሪክ መጻፍ እንደማይችል ልፍስፍስ ትውልድ ትናንት ለሆነው ክስተት ዛሬ የማይገባ ዋጋ ለመክፈል አትቸኩል። ሰው ሆነ መፈጠር ተአምር እንድትሰራ እንጂ ተአምረኛውን ሰው ያለ ጥፋቱ እንድትበድለውና እንድትኮንነው አይደለም። በምክንያትም ቢሆን መጥፎ ቂመኛ ሰው ከሆንክ ለመስዋዕትነት የምታቀርበው ውዱን የገዛ ሕይወትህን ነው። ከሚመርዘው የጥላቻና የተበዳይነት ስሜት ውጣ። ከበደል በተሻለ ብዙ ድንቅ ተግባራትን መፈጸም እንደምትችል አስተውል። ዋጋቸው ተመጣጣኝ ከሆነ ለሚያተርፉልህ መልካምነትና በጎነት የሚገባውን መስዋዕትነት ክፈል። የእምነትን ወሳኝነት ለማወቅ ግዴታ በክህደት ጎዳና ማለፍ አይጠበቅብንም። ከማናምነው ሰው ጋር ወንዝ መሻገር አንችልም። ስለ ወደፊት ሕይወታችን በእርግጠኝነት መናገር አንችልም። በእያንዳንዱ እንቅስቃሴያችን ከስጋት የጸዳ ጊዜን ማሳለፍ አንችልም። በፍጹም ተረጋግተን መኖር አንችልም። መታመን አለመታመን የእርሱ ጉዳይ ቢሆንም ማመን ግን ያንቺ ኃላፊነት ነው። ከማታምኚው ሰው ጋር ሕይወት ለመምራት ማሰብ አውቆ ራስን ለሕመም እንደማጋለጥ ነው። ባለማመንሽ ውስጥሽ በጥርጣሬ ይሞላል። በወጣ በገባ ቁጥር ትረበሻለሽ። እያንዳንዱን እንቅስቃሴውን ማወቅ ትፈልጊያለሽ። ሁሉንም ተግባሩን እንዲያሳውቅሽ ትጠብቂያለሽ። ጭቅጭቅና ንዝንዝ የየዕለት ተግባርሽ ይሆናል። አለማመን ስሜትሽን ይጎዳል፣ ነፃነትሽን ይገፋል፣ ሕይወትሽን ያዝረከርከዋል፣ ሰላም ይነሳሻል፣ በራስ መተማመን ያሳጣሻል። በተጠራጠርሽ ቁጥር ራስሽን የመጫወቻ ሜዳ ታደርጊያለሽ። አዎ ጀግኔት፣ ካላመንሽው ይቅርብሽ። ልብሽ ሳይፈቅድ አእምሮሽ ብቻ ሊያሳምንሽ ቢጥር ዋጋ የለውም። ማንነትሽ ያልተቀበለውን ከአንቺነትሽ ጋር ያልተስማማውን ሰው የሕይወት ዘመን አጋር ለማድረግ መጣርሽ ትልቅ ዋጋ ሊያስከፍልሽ እንደሚችል ወቂ። የትኛውም ግንኙነት ያለመተማመን ግንኙነት ሊሆን አይችልም። ሁለት ነፍሳት የመዋደዳቸውና የመፈቃገዳቸው ዋነኛ መሰረት መተማመናቸው ነው። ያንቺ ታማኝ መሆን ደግሞ የሕይወት አጋርሽን እንድታምኚው ያደርግሻል። አብዛኛው ተጠራጣሪ ሰዎች ለራሳቸው ታማኝ ያልሆኑ ሰዎች ናቸው። ስለዚህ መጠራጠር ስትጀምሪ በቅድሚያ የራስሽን ታማኝነት በሚገባ አስተውይ። ሰዎች ሁሉ እንደኛ ስለሚመስሉን ራሳችን ላይ የምናየውን ክፍተት በእነርሱም ላይ መፈለግ እንጀምራለን። አንድ ነገር ወቂ፣ ያንቺ መጠራጠር፣ ያንቺ በሙሉ ልብ አጋርሽን አለማመን በእርግጥም እርሱን የማይታመን ሰው አያደርገውም። ለጥርጣሬ የሚያበቃሽ የትኛውም ምክንያት ቢኖርሽ አስቀድመሽ የራስሽን ታማኝነት አጣሪ። በመቀጠልም በምክንያትሽ ላይ በግልጽ ለመነጋገር ጊዜው ሰጂ። አዎ ጀግናዬ፣ የምታምነው የሚታመን ሰው ስላገኘ ላይሆን ይችላል። በጭፍኑም ያየኸውን እንዳላየ ሆነ ላይሆን ይችላል። የምታምነው እምነት የግንኙነት ምሰሶ፣ ንግግር ደግሞ ዋና መሰረቱ እንደሆነ ስለምታውቅ ነው። ያንተ ማመን የምታምነው ሰው ይበልጥ ታማኝ እንዲሆን ያደርገዋል። አንድ ሰው ኃላፊነት ሲጣልበትና እንዲሁ ሲተው የሚያሳየው እንቅስቃሴ አንድ አይደለም። ራስ ታምነ ሌላውን ማመን ስትችል ሰላማዊና የተረጋጋ ግንኙነት ይኖርሃል። ወንድነት መናገር ያለብህን በሰዓቱ ከመናገር እንዲያግድ አትፍቀድ። የአጋርህን ውሎ ተከታትለ መታመን አለመታመኗን ማረጋገጥ አትችልም። በጥርጣሬህም ነገሮችን ወዳልተፈለገ መንገድ መምራት አይኖርብህም። የምታምናት ለራስ ብለህ እንደሆነ ተረዳ። የመታመኑን ድርሻ ለእርሷ ተውላት። አንተም ማመን እስካለብህ እመናት። የታማኝነት ክፍተት ቢፈጠር እንኳ በግልጽነት መነጋገሩን
የመጀመሪያ ምርጫ አድርግ። ሁሉም ከራሳችሁ ይጀምራል። ስለ ራሳችሁ ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ራሳችሁን ተንከባከቡ። ስለ ራሳችሁ ግድ ይኑራችሁ። ለራሳችሁ ብላችሁ የተመረጠ ቦታ ተገኙ። የፈለጋችሁትን ለማድረግ በማትፈልጉት መንገድም ቢሆን የማለፍ ድፍረት ይኑራችሁ። ሌሎችን መጥላት እንጂ ራስን መውደድ ኃጢአት ሆኖ አያውቅም። ለሌሎች ክብር አለመስጠት እንጂ ራስን ማክበር ጥፋት ሆኖ አያውቅም። እናንተ ለራሳችሁ ከምታደርጉት በቀር ሌላ ከውጭ የምታገኙት ነገር አይኖርም። የእውነት ስለ ራሳችሁ ግድ የሚኖራችሁና ለውስጣችሁ አብዝታችሁ የምትጨነቁ ከሆነ ስለ ሰዎች ኃላፊነት መውሰድ አቁሙና ስለ ራሳችሁ ሕይወት ኃላፊነት ውሰዱ። የየትኛውም እንዲሆንላችሁ የምትፈልጉት ነገር መነሻ የእናንተ ጥረትና እንቅስቃሴ ነው። አዎ፣ የማንንም ደጅ መጥናት፣ ከማንም እጅ መጠበቅ፣ ከፈጣሪ በቀር ማንንም መለማመን አያስፈልግም። ከራሳችሁ ጀምሩ። በሰዎች ዘንድ ዋጋ ማግኘት ከፈለጋችሁ በቅድሚያ ለራሳችሁ ዋጋ ስጡ። ማንም ሰው እንዲያከብራችሁ ራሳችሁን አክብሩ፣ ራሳችሁን አስከብሩ። አስቀድማችሁ እናንተ ለራሳችሁ ያልሰጣችሁትን ቦታ ሰዎች እንዲሰጧችሁ አትጠብቁ። ሁሉም ነገር በእጃችሁ ሆኖ ከውጭ እስኪመጣላችሁ በመጠበቅ ጊዜያችሁን አታባክኑ። በገባችሁ ልክ ለራሳችሁ ደግ ሁኑ። በተረዳችሁት መጠን ለራሳችሁ ውለታ ዋሉ። እንዳቅማችሁ ራሳችሁን ተንከባከቡ። ለራሳችሁ ቅድሚያ ስጡ። ለራሳችሁ የምትሰጡት ቦታ ሲቀየር ዙሪያችሁ በሙሉ ይቀየራል። የሚጠቅሟችሁን ሰዎች ማሰብ ትጀምራላችሁ። የተሻላችሁ ተፈላጊ ሰው ትሆናላችሁ። አዎ ጀግናዬ፣ ማንም ሰው የምትፈልገውን ባያደርግልህ አንተ ለራሴ የምትችለውን ሁሉ እንዳደረግ እርግጠኛ ሁን። ማንም ሰው በምትፈልገው ደረጃ ክብርና ቦታ ባይሰጥ አንተ ለራስህ ስለምትሰጠው ክብርና ቦታ ግንዛቤው ይኖርህ። አንተ ለራስህ ማድረግ የምትችለውን ነገር ከሰዎች መጠበቅ አቁም። ሰዎች ቢረዱ፣ ሰዎች ቢያግዙ መልካም ነው። ነገር ግን አንተ ራስህን በማገዝና ራስህን በመረዳት ከምታመጣው ውጤት የበለጠ ውጤት ሊያመጡልህ አይችሉም። የምታውቀው ሰው በሙሉ ተቃዋሚ ሆኖ አንተ ብቻ የራስህ ደጋፊ በመሆን ስላመንክበት ጉዳይ እስከ መጨረሻው መፋለም ከቻልክ ተቃዋሚዎችህንም በሙሉ ደጋፊዎች የማታደርግበት መንገድ አይኖርም። ራስ ላይ በመስራት የተሻለው ሁሉ ለአንተ እንደሚገባ በተግባር አሳይ። የሰው ልጅ አውቆም ይሁን በአጋጣሚ ከባዱን የክህደት ዱላ ሊያሳርፍባችሁ ይችላል። በሰዓቱ ብዙ ትሰቃያላችሁ፣ ትታመማላችሁ፣ ብዙ ነገር ያስጠላችኋል፣ ሰማይ ምድሩ ይዞርባችኋል። ከዛም በላይ የክህደቱ መንስኤ እናንተ እንደሆናችሁ እያሰባችሁ በራሳችሁም ልታዝኑ ትችላላችሁ። ነገር ግን አንድ ነገር አስታውሱ፣ ክህደት የሰይጣን እንጂ የቅዱሳን መገለጫ አይደለም። ማንም እምነቱን ቢያጎድል፣ ማንም ቃሉን ቢያጥፍ፣ ማንም ፊቱን ቢያዞርባችሁ የሳጥናኤልን የጥፋት መንገድ ተከትሏልና ከናንተ ከተጠቂዎቹ በላይ ለእርሱ ዘኑለት። ሳጥናኤል ፈጣሪውን ካደ፣ አምላክነቱን ሽሮ ራሱን የማይገባውን አምላክ ማድረግ ፈለገ። ቅጣቱም ዘላለም ወደማያንቀላፋው እቶን እሳት መጣል ሆነ። ይሁዳ አምላኩን ክዶ በ30 ዲናር ለአይሁድ አሳልፎ ሰጠው። አሟሟቱም እጅጉን ዘግናኝና አሰቃቂ ሆነ። ማንም በክህደት መንገድ ቢጓዝ ውጤቱ መልካም ሊሆን አይችልም። እምነትን አግድሎ የከበረ፣ ቃሉን አጥፎ የጸደቀ፣ ቃላባይ ሆኖ ያሸነፈ የለም። እምነት ለየትኛውም ግንኙነት መሰረት ነው። አዎ ጀግናዬ፣ ታማኝ ሁን።
ክህደት ተፈጽሞብኛል ብለ በፈጣሪ ዘንድ ከተጠሉት በሰዎችም ከተወገዙት ከካዲዎች ተርታ ራስን አታስቀምጥ። ታማኝነት በየርክበት ሁሉ የሚከተል ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው ወቅ ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል፣ ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃላባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ስራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። ዙሪያችሁን ዝጉት። ዝም ብላችሁ አስቡ። ስልካችሁን አጥፉ። ከጫጫታው ራቁ። ከሚረብሻችሁ ነገር ተነጠሉ። ለብቻችሁ ሁኑ። በራሳችሁ ዓለም ሰምጣችሁ ቅሩ። የሐሳብ ውቅያኖስ ውስጥ ያለ ገደብ መዋኘት ጀምሩ። ሂዱ፣ ተጓዙ። መንካት የምትፈልጉትን ከፍታ ንኩት። መኖር የምትፈልጉትን ሕይወት ደጋግማችሁ በምናባችሁ ተመልከቱት። ምንም እንኳን ቢያስፈራንና የጭንቀታችን መንስኤ ቢመስልንም ሐሳብ የሁላችንም ስጦታ ነው። ሐሳብ የነጻነታችን መሰረት ነው። ሐሳብ የማንነታችን ምንጭ ነው። ማንም ሰው የሐሳቡ ሌላኛው ገጽ ነው። ብዙዎች ሐሳባቸውን ይፈሩታል። ብዙዎች ስለ ራሳቸው ማሰብ ያስጨንቃቸዋል። ስለዚህ ለብቻቸው ሆነው በጥልቀት ራሳቸውን ከመመልከት በላይ ማብቂያ በሌለው ወቅታዊ የዓለም ጫጫታ ውስጥ ራሳቸውን ያስገባሉ። በማይመለከታቸው ጉዳይ ከባለቤቱ በላይ አክት ያደርጋሉ። ራሳቸውን በውጤት አልባ ውጣ ውረድ ይጠምዱታል። አዎ፣ በሚገባ አስቡ። በነፃነት አስቡ። በልበ ሙሉነት ስለ ራሳችሁ ጉዳይ ተመሰጡ። ሐሳባችሁን አትፍሩት። ብቸኝነትን አትሽሹ። ጭንቀትን አትጠየፉ። ዛሬ ካላችሁበት ስፍራ ከፍ የሚያደርጋችሁ ከሆነ ለምን ለሐሳባችሁ ጊዜ አትሰጡትም? አሁን ከምትኖሩት ሕይወት የተሻለ ሕይወት የሚያጎናጽፋችሁ ከሆነ ለምን ብቻችሁን ለመሆን አትጨክኑ?
በፍጹም የትኛውንም ሐሳባችሁን አታጣጥሉ። እንዴትም በምኞታችሁ አትቀልዱ፣ እንዲቀልዱበትም አትፍቀዱ። ብቻችሁን ሐሳባችሁን መጋፈጥ እስካልቻላችሁ ድረስ እንዴትም የምትፈልጉትን ሰው መሆን እንደማትችሉ ወቁ። ከወትሮ በተለየ ጠለቅ ያለ ስራንና ጠንካራ ትኩረትን በምትፈልግ ዓለም ውስጥ በትንሹም በትልቁም እየተረበሹ በትክክል ለማሰብ በስርዓት ለመመላለስ መቸገር በራሱ ሌላ የውድቀት መንደርደሪያ ነው። መረጃ በየአቅጣጫው ይመጣል። ዜናው ዕለት ዕለት ይሰማል። ህመሙ፣ ችግሩ፣ ስቃዩ ጎልቶ ይታያል። ነገር ግን ለውስጥ ጩኸቱና የማያባራው ሐሳቡ ትኩረት የሚሰጥ የለም። ጀግናዬ፣ ውጫዊውን ለአፍታ ዝጋ። ሐሳብ ላይ አተኩር። ለጊዜው ወደ ራስ ተመለስ። ቆም በል። የግል ጥያቄዎችህን ራስህን ጠይቅ። የት ነኝ? ወዴት እየሄድኩ ነው? ዛሬን እንዴት እየተጠቀምኩ ነው? ለነገ ምን እየገነባው ነው? እያልክ ከራስህ ጋር ተነጋገር። የሚወዱ የሚቀበሉና የሚያበረታቱ ሰዎች እያሉ ስለማይወዱና ስለማይቀበሉ ሰዎች እያሰብክ ተነሳሽነትን አትግደለው። የመጣልህን የታላቅነት ሐሳብም አትግፋው። ራስ ላይ ካተኮርክ ማንም ገፍቶ ሊጥልህ አይችልም። ከራስህ ጋር በፍቅር ኑር። ከሐሳብህ ጋር ተባበር። ለምኞትህ ቀኝ እጅ ሁነው። ለህልምህ ኩራት ሁንለት። በየሶሻል ሚዲያው፣ በየሰው ወሬ፣ በየጊዜያዊው አጀንዳው መዋኘትህን አቁም። አስታውስ፣ ሐሳብህ ትኩረትህን ይፈልጋል። ምኞትህ ጊዜ ያስፈልገዋል። ሳይረፍድ ሐሳብህን ኑር። ሳይዘገይ ወደ ምኞትህ ተራመድ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።